ቀጣይ ሰብሊ ቀጣይ ወሬ ነው። ሰላም ናችሁ? ስሜ ኢዛን እባላለሁ። የአዲስ ጎካርት ማናጀር ነው። መጀመሪያ እንዴት ነው የምታደርጉት? መጀመሪያ ይለማመዳሉ ወይስ መኪና የሚችል መሆን አለበት ወይስ? ስልሽ የሆነ መሬት የያዘ ስለሆነ ይሄ እንትኑ መኪናው እንትን ማለት ስልሽ ብዙም አይከብድም። ለማንኛውም በቅርብ ርቀት ተከታተለን እሺ። ይሄን ነገር ነርተን አናውቅም። ስለዚህ ታሳየናል። ፍሬሜቱ ሆነ ነዳጁ ምን ሁሉ ነገር አሳየን። እሺ። ስለዚህ ቀይዋ ፍሬን ነች፣ አረንጓዴው ደግሞ ነዳጅ ማለት ነው። እሺ። መደረብ አይቻልም ይላል እዛ ጋር። ኖ ኦቨርቴኪንግ፣ መደረብ ክልክል። እንዴት ነበር? በጣም አሪፍ ነው። ደስ ይላል በጣም በእውነት እናመሰግናለን። አሁን ወደ ስቱዲዮ መሄድ አለብን። ባይ ሰኞ ማወማኪያ ማክሰኞ ሩጫ ረቡዕን ይዤ በተስፋ ጉዞ ሐሙስ ከላይ ታች አርብ መጨረሻ ቅዳሜ መጣ አዲስ መነሻ አዲስ አየር የሳቅ እቅድ በወዳጅ ሰላምታ ረሳለው ጭንቀት ከውዶች ጋር ፈገግታን ጋራ ሕይወት ቢከብድም እኛ እንቀጥላለን ወደ ላይ ቅዳሜ ድምጡን ከፍ አድርግ ሁሉም የኛ ቀን ነው ልብህን ክፈት ቅዳሜ እኖር በፍቅር ነገ ይመጣል ዛሬን ግን እንክበር ከሰኞ እስከ አርብ እንግዲህ ሰራን። ቅዳሜ ደግሞ በናፍቆት እየደነስን ወደ እናንተ መጣን። እንዴት ናችሁ የቅዳሜ ከሰዓት ቤተሰቦች? እንግዲህ እኛ በሰዓታችን ከች ብለናል። ያው አብርሃምና ሰብለ በነገራችን ላይ ትንሽ ከፍ ከተደረገ ትንሽ የመደነስ ምንም ትንሽ ነው በግጫፍ ላይ ካለሽ አይ ግን ሁሉም የቅዳሜ ከሰዓት ቤተሰቦች ዋዛ አይደሉም እና እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እነሱም አብረውን አጅበውናል። ቅዳሜ አድርገውታል። ሞቅ ያለ ክረምት ነው በቃ። አሁን ደግሞ ዋናው ክረምት ላይ ነው ያለነው። ሐምሌ በደንብ እየዘነበ ስለሆነ እንደዚህ ያደረግን ካልሆነ ክረምቱ አይከፋም። አንድ እሱ፣ ሁለተኛ ደግሞ ሙዚቃ እንዳሰማምሽ ነው። ዳንስ ዳኛ የለው መንቀሳቀስ ነው። ምንም ሙዚቃ እንቀሳቀሳል እኮ። እኛም በጣም ዛሬ እንቅስቃሴያችን ደስ የሚል ነበረ። እንዴት ነበረ? ከሰኞ እስከ አርባችን በጣም ደስ ይል ነበረ። ባለፈው ሳምንት እንግዲህ አብረን ነበረ አስቴር ፕሮግራም ላይ ሙዚቃን ካነሳን አይቀርም። ቆንጆ ጊዜ ነበረ። በጣም ደስ የሚል ጊዜ ነበረ። በደንብ በክብር ነው በቃ የነበረው ያቀባበሉ ዝግጅቱ የሰው ፍቅር በተለይ ደግሞ የፍቅረኛሞች ነበር ረጅም የቆዩ እና እነሱ አብረው ዘፈኑን እያቀነቀኑ ደስ የሚል ትሪት ነበር። ያለፈውም ሳምንት የዚህኛውም ሳምንት ሁሉም ሳምንት ላይ አንድ ላይ ነው የምንሆነውና የኛ ሳምንት ያው ብዙ የሚነጣጠል አይደለም። እኔና ሰብሊ ብቻ ከከተማ ስንወጣ አንቺ አትኖሪም ማለት እሱ ላይ ነው ማትኖሪ እንጂ ሌላው ላይ አለሽ። አሁን ምን ልታስቀዱኝ ነው? አሁንም ደግሞ ልናስቀናሽ ነው። ምን ሄድበት ደግሞ አለን ደግሞ ሳምንትም አለን። ክረምት አንዱ መልኩ ሙዚቃን ካነሳን መጽሐፍ ነው። ያው ክረምት ላይ
ብዙ ጊዜ ድሮ እንግዲህ መጽሐፍ በመዋዋስ ክረምታችንን የምናሳልፈው በመጽሐፍ እንደነበረ ሁላችንም እናስታውሰዋለን። ያ ማለት ድሮ ነበር አሁን አይደለም ሳይሆን ግን ክረምትና መጽሐፍ አብሮ የሚሄድ ነገር ይመስለኛል። በጣም ከትምህርት ቤት ራሱ ስንማር መጽሐፍ አንብበን እንድንመጣና የሁለት ወሩን አንብበን ልክ መስከረም ሲመጣ አማርኛ ክፍለ ጊዜ የሚጠይቁና አስተማሪዎች ነበሩ እና በሳምንት አንዴ ደግሞ ክፍለ ጊዜ ነበረ ላይ አንብበ መተንተን እንዴት እንደምትችይ አንብበሽ ከዛ ምን ተረዳሽ ከዛ የሚለውን ቆመሽ እናስረዳ ነበር እና እሱ ጊዜ በጣም ደስ የሚለው። አሁን ይኑር አይኑር አሁን ግን በታብሌት ነው መሰለኝ አለ። መጽሐፍ መዋዋስ ራሱን የቻለ ብዙዎች የሚያስታውሱት የሚወዱትም ነገር ነው። ያነበብሽው የወደድሽውን መጽሐፍ ለጓደኛሽ መስጠት፣ እሱ እንዲያነበው ማድረግ፣ ብዙ ነገሮች። እኔ እንደ ልምድ በፊት አንድ የሚነበብ ነገር ይሰጠኛል። ማንበብ አለማንበቤን የሚያውቁት ከውስጥ በወጣ ጥያቄ ነው። አሁን ልጆንሽ በእንደዚህ ተጭኖ አንብብ ምናምን መባል አለ በራሱ። ከዛ ውጭ ደግሞ በፍላጎት የሚያነብ ልጅ አለ። እኔ በፍላጎትም አነባለሁ። አንዳንድ ጊዜ ደግሞ የእኔ ምርጫ ያልሆኑ መጽሐፍቶችንም እንዳነብ ይጫኛል። ለምን? ለትምህርቱ ስለሚጠቅም ማለት ነው። በዚህኛውም መንገድ ብትሄጂ በዛኛውም ማንበቡ ራሱን የቻለ አንድ ጥቅም ነበረው። ከዛ ውጭ ግን መጽሐፍ መዋዋሱ ከጓደኛሽ ጋር ጓደኝነትሽን በጣም የሚያጠብቅ በጣም ደስ የሚል ጊዜ የምታሳልፊበት፣ ስለ መጽሐፉ ካነበብሽ በኋላ አሁን የወሩ በገባ የመጀመሪያው ሳምንት ላይ ይመስለኛል ወመዘክር መጽሐፍ ይተነተናል። አንድ መጽሐፍ ወይ ሁለት መጽሐፍ ይመረጥና ያ መጽሐፍ በትልልቅ ጸሐፊያኖች ተነቦ ጸሐፊው ምን ለማለት እንደፈለገ እነሱ በገባቸው መጠን ምናምን ያ መጽሐፍ በደንብ አድርጎ የተነትኑታል። እና የእሱ አይነት ልምዶች ድሮ በልጅነት ከጓደኞቻችን ጋር ነበረ። ከመጽሐፉ ላይ አሁንም እኮ በጣም ሰው ጥሩ ነገር ከሰጠኸው አሁንም መጽሐፍ ይነበባል። ሰዎች በደንብ ነው የሚያነቡት። እና እኔ የሚገርመኝ መጽሐፍ የሚያነቡ ሰዎች ስታያቸው ስታወራቸው ታውቂያለሽ የሚያወሩትን አያጡም ማለት ራሳቸውን መግለጽ ይችላል። በፈለግሽው ርዕስ ከነዛ ሰዎች ጋር መነጋገር ትችላለሽ። እና መጽሐፍ እንዲህ ነው የሚሰራው። በቃ ይሄ የንግግር ችሎታሽን ሰው ፊት ቆመሽ ሀሳብሽን የመግለጽ ችሎታና እንዴት አድርጎ እንደሚሰራን ብቻ ታየዋለሽ። አንድ መጽሐፍ ያነበበና ያላነበበ ሰው እኩል ቆሞ ሲያወራ በደንብ ነው የምትለዩ። እና መጽሐፍ ማንበብ ምን ያህል እኛን እንደሚሰራን መቼስ እኛ የምንነግራቸው ነገር አይደለም። በዚህ አጋጣሚ ዛሬ እንዲያውም ኋላ ላይ ታገል ሰይፉ እንግዳችን ነውና ታገል ይመጣል። ስለ መጽሐፍ በደንብ ነው የምናወራው እና ልጅነት በጣም ትልቅ ትዝታችን ነው። ከናይንቲስ ትዝታዎች መካከል አንዱ ራሱ ታገል ነው። ማይረሳ እሱ ነው በእውነት። ማንበብ ሙሉ ሰው ያደርጋል። ምንም ጥያቄ የለውም። የመጽሐፍ ሰዓታችን ላይ አንድ አከራካሪ መጽሐፍ አንድ ጊዜ ትዝ ካለሽ ማንበብ ሙሉ ሰው አያደርግም ካለው ክፍተት ላይ ይሞላል እንጂ ይላልና ሁሌም አሁን የሆነ ነገር ስታቂ ሌላ ደግሞ የማታውቂው ነገር ስላለ ነገ እሱን ስታነቢ ምናምን ያንን ነገር እየሞላሽ ትሄጃለሽ እንጂ ሙሉ ሰው አያደርግም። ያው የጎደለውን ሁሌ እየሞላ ስለሚሄድ በሁሉም ፊልዶች ላይ የምታነቢያቸው ነገሮች አሉ። አሁን እንደ ቅዳሜ ከሰዓት በየሳምንቱ የመጽሐፍ ሰዓት አለ። የመጽሐፍ ሰዓት ላይ ካለን ሰዓት ላይ መጽሐፉ ላይ የተወሰነ ዝግጅት አድርገን አንባቢዎች ደግሞ ከዚህ መጽሐፍ ላይ ምን ሊያገኙ ይችላሉ የሚለውን በየሳምንቱ የምናመጣው የተወሰኑ ማንበብ የሚፈልጉም የማንበብ ፍላጎትም ያላቸው ሰዎች አዲስ አንባቢ ትውልድም እንዲፈራ በማሰብ ነውና የመጽሐፍ ሰዓት ራሱን የቻለ ጸሐፊዎች የሚከበሩበት ሰዓት ነው። በጣም ብዙ ጸሐፊዎች የመጡበት ነው። እንዴ እስከ ዛሬ ድረስ በጣም ብዙ ጸሐፊዎች መጥተዋል እና መቼስ የተደገመ መጽሐፍ አይደለም ይዘው የመጡት የተለያየ ነው። ያ መጽሐፍ ደግሞ የተለያየ ሀሳብ ነው ያለው እንደየራሱና እነዛ ሀሳቦች የሚገርመኝ ህይወት ናቸው። በቃ ህይወት ውስጥ ያሉ ሀሳቦች እኛን የሚመለከቱ ነገሮችን የምንረዳበት ነገር የሆነ አቅጣጫ ነው የሚያሳይ። ለካ እንዲህ ነው እንዴ እንድንልና ከመጽሐፍ ዝግጅታችን እንኳን በጣም ብዙ ነገር ነው ያየ ነው። ደራሲዎቹ የሚያዩበት ህይወት የሚመለከቱ አይን አንዳንዴ በጣም ይገርመኛል። በቃ የራሳቸው ያልተፈጠረ ነገር እኮ አለ የተፈጠረን ነገር ግን ያላስተዋልናቸውን ነገር እንድናያቸው አድርጎ በመጽሐፍ ያመጡታል። እኔ ህይወቴን የቀየረው መጽሐፍም አለ። ላይክ ስደት ላይ ሁኜ ዘ አልኬሚስት የሚባል መጽሐፍ አለ። በህይወቴ ትልቅ ለውጥ ያመጣልኝ መጽሐፍ ነው እና ብዙ በቃ ሰውን እንድታይ ላይፍን ይሄ ትዕግስትን ብዙ ነገር ተምሬበታለሁ እና መጽሐፍ ማንበብ እንደ ህይወት ነው የሚቀይረው። ከውጭ በጣም ብዙ የምንወስዳቸው ነገሮች አሉና አሁን የተለያዩ ፊልሞች ላይ ስታይ የአውሮፓ ሀገራቶች ረጃጅም መንገድ የባቡር እንትን ሲሄዱ ሁሉም መጽሐፍ ይዘው በቃ እያነበቡ የምታያቸውና የሆነ ከሚያስቀኑ ነገሮች ውስጥ አንደኛው እሱ ነው። ሰዎች የበዙበት ቦታ ላይ ሁሉም ሰው አንዱን ሳይረብሽ ምናምን መጽሐፉን እያነበበ ሲሄድ ስታይ በጣም የሚያስቀና ነገር አለ። እነዚህ አይነት ባህሎች በጣም መለመድ አለባቸው። አሁን ላለውም ትውልድ ደግሞ መጽሐፍ መዋስ
መቀጠል ያለበት ነገር ነው። አሁን ደግሞ ክረምትም ስለሆነ 2 ወር ስላለ ከትምህርት ላይ እስከሚደርስ የተገኘውን ማንበብ። ክረምት ነው፣ ዝናብ እየዘነበ የሆነ ሻይ ቁጭ አድርገን ነገር መጽሐፍ አለ። ድባቡ ደስ ይላል። ክረምት ከገባ ዝናብ ቀጠቀጠሽ ወይስ አልቀጠቀጠሽ? አላገኘሽም? እስካሁን በደንብ አላገኘኝም። ሰብሊስ? አላገኘኝም። ክረምቱም ያው ጠንከር እያለ ስለሆነ ጠንካራ ግን እኮ አይባልም። ግን አለ ቀን ላይ አሪፍ ይሆናል፣ ልክ ከሰዓት ላይ ይዘንባል። ሌሊትም ጥሩ ዝናብ ነው እየዘነበ ተኝተሽ አመልጦሽ ይሆናል እንጂ ኃይለኛ ነፋስ ያለው ዝናብ ምናምን አለ። የዘንድሮ ክረምት እንግዲህ በጣም ለየት የሚያደርገው ሙዚቃ አነሳን፣ መጽሐፍ አነሳን፣ ስፖርት አለ፣ ዓለም ዋንጫም አለ። ሙሉ የሆነ ክረምት ነው። የተዋጣለት ሙሉ ክረምት ነው። በቃ መዝናኛ አማራጩ በጣም ብዙ የሆነ ቆንጆ ክረምት ነው። በሰላም ያስጨርሰን እሱ እንላለን። በዛ ላይ ደግሞ መዝናኛ ሌላ ሙዚቃ ያስፈልገናል። ሙዚቃ ያስፈልገናል። የቅዳሜ ከሰዓት ቤተሰቦች ባለ ችሎታዎች ናቸው። ከግራና ከቀኝ እንግዲህ የተለያየ ችሎታ ያላቸው እንግዶች ናቸው ከኛ ጋር ያሉት። እንፈትሻለን ዞር ዞር እያልን ማን ምን ይዟል። ከታለንቱ በፊት ግን እኔ ቀልቤን የሳበኝ ነገር አለ። ዞማዬ 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 አይ ዞማ ሄር ነው የሚታየኝ። ማለት ዞማ በቃ የሆነ በጣም ውርድ ያለ እስኪ ዞር። ዋው በጣም አንደኛ ነው። ተበላን አሸጩም። ዛሬ ገና ቦታውን አገኘ እንዲህ የሚል ነገር። ዋው ስምሽ ማን ነው? ሂሩት ባለ ያንቺ ጸጉር ነው? አላመንሽም? ሃይማን ሄር ራሱ ቢሆን ኢንቹ ከሃይማን ሄር ራሱ አልበልጧል። ከ26 ኢንች ነው መጨረሻው። ከዛ በላይ 28 ማለት እንዴ 30 ይመስለኛል። 30 ይሆናል። ስለ ሃይማን ሄር እያወራችሁ ነው እናንተ? እዚህ ጋር ነው ተቀምጦ ዋናው ተቀምጧል። ከልጅነትሽ ጀምሮሽ ነው ወይስ ኦር ከአምስተኛ ክፍል ጀምሮ አልተቆረጥሽም? ጫፍ ይቆረጣል ግን ሙሉ ለሙሉ ተቆርጫል። ምንድነው የምታደርጊው? የምትቀቢው? ምን ያገኘሁት በግል ላይ ይሻልሽ። በግል ደውይላት። በጣም ነው የሚያምረው። ያገኘሁትን ቅባት ኢቭን ጓደኞቼ ቤት ሄጄ ታጠባለሁ፣ እነሱ ጋር ያለውን ቅባት ተጠቀማለሁ። ያገኘሁትን ነው ብንከባከበው መሬት ይነካል እያለች ነው። አስቸግሮሽ ያውቃል? ግን ስዕል ስሰራ ሰዓሊም ነኝ። ትምህርት ቤት የትምህርት ቤት ስዕል ምናምን እሰራለሁ። ያን ስሰራ እንትን ስለሚልብኝ ቀለም ጠቀልለዋለሁ ብዙ ጊዜ እንጂ ብዙም አልንከባከበው። ያምራል ጸጉርሽ። አሪፍ። ቴንክ ዩ አመሰግናለሁ። ለሰብሊና ለጸጊ ማስጠንቀቂያ ከዚህ በኋላ እንዲህ ስትሉ እንዳላያችሁ። ተው እንጂ በእናትህ። እንዲህ ማለት ያለባት ሂሩት ብቻ። በቃ ችግር የለም። ወደ ቀጣይ ባለ ታለንት እናልፋለን። ይሄ የተፈጥሮ ታለንት ነው። ይሄ ለማስታወቂያም የሚሆን ጸጉር ነው። በደንብ ከተገኘ በጣም አሪፍ። ሌላ ታለንት ግን እየታየኝ ነው። ከእሱ አጠገብ ልበል ስምን? ሳምሶን ታደሰ። ሳምሶን ታደሰ ምን ይዘልን የመጣው ዛሬ? ሙሉ ዘፈን ሲሆን ያው ግማሽ ሌላውን እንድቀጥልኛ የተገኘ የማንን? በዓይኖቼ እየዳሰሱ በእጆቼ እየዳሰስኩ በዓይኖቼ አይዳሰስም። በዓይንም ይዳሰሳል። አይን ይዳሰሳል። እንደውም ሰው አያየውም እሱ። ሰርቆ ማየት ማለት ሰርቆ ማየት ነው። እሺ የተሾመ ምትኩል ማለት ነው። በእጆቼ እየዳሰስኩ ዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ፣ ጋራ ስር ነው ቤትሽ፣ ጋራ ስር ያለሽው የኔ ፍቅር አልቻልኩም ለመምጣት። ቀጥል። አሪፍ ጋራው ስር ነው። ቀጥል። ጋራ ስር ነው። ጋራው ስር በትሪስታይል እናመሰግናለን። አሪፍ ነው። ሰማ ነበር ብትነግረንም ዝም በጆሮአችን ግን እናመሰግናለን። በጣም አሪፍ። በአዝናኝ ዘርፍ አሪፍ ነው። አንደኛ ወደ ቀጣይ እንለፍ። እስኪ ከሰብሊ ጀርባ ስምሽን አስታውቂ። አመሰግናለሁ። ቤተልሔም እባላለሁ። ቤተልሔም ወንደሰን እባላለሁ። ቤተልሔም ወንደሰን። አዎ የተወሰኑ ስራዎች አሉኝ የራሴ አንድ 4-5 ስራዎች አሉኝ፣ ሲንግል ስራዎች አሁንም እየሰራሁ። ምን የተባሉ? ታስፈልገኛለህ፣ ናልኝ፣
ከዛ ደግሞ ስወድህ የሚል የፊልም አጀቢያም አለኝ በደንብ ቫይራል ወጣ። ዋው እስከምንሰማው ጋብተናል። የትኛው ነው የምትዘፍኚልን? አሁን የአስቴርን እሺ እሺ እያየነው መውደድ የኔ ቆንጆ እያስተነተኑ የኔ አበባ በየደረሱበት የኔ ቆንጆ ልብን ሳይበትኑ የኔ አበባ በመለየት ህመም የኔ ቆንጆ አገግም ያለሁኝ የኔ አበባ ፍቅርን ታስታውሰኝ የኔ ቆንጆ ይቅር ብዬሽ ልኑር የኔ አበባ ታምሜ ወይ በጎ መሆኔ ነው አትምጣ ወዲያ ወይ ደርሻል መሆን ነው ትመጣለህ ብዬ ወይ ድንጋዩን ሰለቅሞ እንደወጣ ቀረ ወይ አንተን ወዲያ አላውቅም። አመሰግናለሁ። ዘፋኝ ተገኝ በጣም አሪፍ በጣም እናመሰግናለን። ወደ ቀጣይ እናልፋለን። ከኋላ ነው ያለችው። ራስሽን አስታውቂንና። ስሜ ሰብለ ወንጌል ቸርነት ይባላል። በመጀመሪያ ለዚህ መድረክ ያደረሰኝን እግዚአብሔርን ከእናቱ ከቅድስት ድንግል ማርያም ጋር አመሰግናለሁ። ቀጥሎ ኢቢኤስን አዘጋጆቹን አመሰግናለሁ። በሶስተኛ ደረጃ ኖት ዘ ሊስት ቤቲን አመሰግናታለሁ። ምክንያቱም እኔ ከቤቲ ላይ ነበረ ስልክ ወስጄ ግጥሙን የጻፍኩት እዚሁ ማለት ነው። ዛሬ አሁን ነው እንትን ያልኩትና ግን የዘፈን ምርጫዬ ነው። አዎ እና ቤቲ በጣም አመሰግንሻለሁ። ጥሩ ልብ ያለሽ ልጅ ነሽ። የእውነቴ ነው። ጥንድ ጥንድ ሆነው ሲሄዱ ባይ ሳጣሽ የኔ ሲሳይ ቀናው በሰዎች ላይ ዛሬም ሳላይሽ ላድር ነው ወይ እባክሽ ነይ ዙሪያዬን ባስስ አንቺ እንደው የለሽ ባንጋጥጥ ወደ ሰማይ መላው ጠፍቶኝ ብሰቃይ ቢማትር አይኔ የለሽም ጎኔ አሰኘሽኝ። ወይኔ አሪፍ በጣም አሪፍ። የመጀመሪያዋ ነሽ ላይሪክስን ይዘሽ ቅዳሜ ከሰዓት ላይ ያልሽልነት በጣም አሪፍ። ዛሬ ካወራነው ጋር የሚሄድ ነገር ነው። በመጽሐፍ መልክ ነው ዘፈኑ። በመጽሐፍ መልክ ነው። እናመሰግናለን። እሺ እንዳልሽ የመጀመሪያ ስለሆነ ነው። ቀጣይ ላይ ደግሞ በደንብ ሰምተሽ ተዘጋጅተሽ ትመጪና ታቀርቢልናለሽ። ለዛሬ ግን በጣም እናመሰግናለን። በአዝናኝ ዘርፍ ሁለተኛ ወጥተሻል። ስለዚህ ወደ ቀጣዮሽ ራስን አስተዋውቀን አንተ። ስሜ አብርሃም ስሉ እባላለሁ። ሞክሼ ይለዋለሽ። ምን ይዘህ መጣ? ዛሬ መጣሁት እኔ በትንሹ ከ5 ሰዎች በላይ ድምፅ ማስመሰል እችላለሁ። ግን ሞር ዛሬ የመረጥኩት የአንድ ሰው ድምፅ ነው ተዘጋጅቼ የመጣሁት። እሱም የስፖርት ጋዜጠኛው የኤፍሬም ይማነ ድምፅ ነው። እሺ እንስማ። አንበሳውን ፈለጋችሁ፣ አንበሳው መጣላችሁ፣ ያላያችሁትን ማሳያችሁ። እናንተ አሜሪካኖች አሁን አንበሳው የለም። አንበሳው እግር ኳሳችሁን አድምቆ ወሮ አድምቆ ሄደዋል። ሜጀር ሊግ ሶከር ያለኔ ቀልድ ነው። አልማዝ እንዴት ከመዳብ ይወዳደራል? እኔ መጽሐፍ ሳነብ መጽሐፎቹ እውቀት ያገኛሉ። ቤተሰቦቼ ልጅ ያለው ፍርሃት ሲሰማቸው እኔ አልጋ ጋር ነበር መጥቶ የሚተኙት። ያኔ ጥሩ እንቅልፍ ይዛቸዋል። ምክንያቱም ጠባቂያቸው አንበሳ ከጎናቸው ስላለ ነው።
ብዙ ሰዎች እግር ኳስ ሃይማኖታቸው ያደርጋሉ፣ መብታቸው ነው። ለኔ ግን እግር ኳስ መዝናኛዬ ነው። እሱ ይሰግድልኛል እንጂ እኔ አልሰግድለትም። ይህ የኤፍሬም የማነ ድምጽ ነው። ያው ዘጋቢው በጣም አሪፍ ነው። አሁን ደግሞ ወደ መጨረሻው ታለንት እንሄዳለን። እስኪ ተነሽና ስምሽን አስታውቂ። እንዴት ናችሁ ኢቢኤሶች? ስሜ ነፃነት ለዓለም ፍቅሩ ይባላል። ነፃነት ለዓለም ፍቅሩ ፍቅሩ ደስ ይላል። ከልጅነቴ ጀምሮ ያው ትምህርት ቤት እያለሁም ሳጠና ሲደብረኝ ያው ሙዚቃ ጽፋለሁ፣ አንድ ቀን አወጣዋለሁ እያልኩኝ ማለት ነው። እንደገና የራሴንም ዛሬ የራሴ ነው። ታወቃችሁት የአሜሪካን ዌስት ቨርጂኒያ ካንትሪ ሮድስ የሚለውን የሀገሬ መንገድ ወደ ዌስት ቨርጂኒያ መልሰኝ ነው የሚለው። እኔ ደግሞ አዲስ አበባ ስለሆንኩኝ ወደ አዲስ አበባ ኢትዮጵያ መልሰኝ ብዬ ነው የጻፍኩትና አዲስ አበባ ኢትዮጵያ ውብ ከተማ ውብ ምድር ምድረ ገነት ቅድስት ሀገር ናፍቄሻለሁ እልምሻለሁ country roads take me home to the place I belong Addis Ababa Ethiopia take me home country roads በባህል ልብሳችን ተውበን በዓልን አብረን አክብረን ጎረቤቶችን ቡና ጠርተን የሆዳችንን ተጫውተናል። Country roads take me home to the place I belong Addis Ababa Ethiopia take me home country roads ድምጽሽ በጣም ነው የሚገርመው። እናመሰግናለን። በጣም አመሰግናለሁ። እንግዲህ ያላቸውን ሰጡን። ዛሬ እንግዶቻችን እዚህ መጥተው አዝናኑን። ስለመጣችሁ ስለሰጣችሁን ስላሳያችሁን ችሎታ በጣም አድርገን ነው የምናመሰግናችሁ። እንግዲህ በሚቀጥለው ሳምንትም እንግዲህ 7696 ኬኬ ብላችሁ ቴክስት ካረጋችሁን አብራችሁ እንደዚህ ቁጭ ብላችሁ ታዝናኑናላችሁ፣ ታለንታችሁን ታሳይናላችሁ ማለት ነው። አዎ ልክ እነሱ ዛሬ ያላቸው እንደሰጡን ደግሞ አሁን እኛ ያለንን የምንሰጥበት ሰዓት ነው። 7696 ላይ ኬኬ ብለው ስለላኩ የወንበር ስር ሽልማት ይኖራል። እድለኛ ለሆኑ ሰዎች ወንበር ስር ሽልማት የምንሸልምበት ነው። ጸጊ አዎ። ስለዚህ ከግራና ከቀኝ እንግዲህ እኛ ጋር የመጣችሁ እንግዶቻችን ሁሌ በየሳምንቱ ስትመጡ ሽልማት አላችሁ። ሽልማቱ የወንበራችሁ ስር ነው የተለጠፈው። ሁላችሁም ጋር አይደለም፣ የተወሰናችሁ ጋር ነው። ስለዚህ እጃችሁን ወደ ላይ አድርጋችሁ ከፍ ታረጉና ከዛ ወደ ውስጥ አንድ እጃችሁን አንደኛውን ብቻ ስታስገቡ የመጀመሪያው ላይ የተለጠፈ እዚህ ፊት ለፊት ከዛ እንደዚህ የተለጠፈ ያገኘ ሰው እድለኛ ነው። ልጡ ማውጣት ቼክ አድርጉት ወንበራችሁ አንድ እዛ ተገኝቷል። እሺ እዛ ጋር አሪፍ 1 2 ስንት ሰው 4 አይደል? ስለዚህ 7696 ኬኬ ብለው ቴክስት አድርገው ከመጡ እንግዶቻችን መካከል አንዷ እድለኛ ነሽና ስምሽ ማን? ገሊላ። ገሊላ እስቲ ክፈቹ። ይከፈት ገሊላ። ምስጋና 7696 ኬኬ የመጀመሪያው አንደኛው እንግዲህ ምስጋና ወጥቷል። አሁን ሁለተኛ አለ አይደል? ሌላ በዚህ ጋር 7696 ኬኬ ብላ የደረሳት ተከፍቷል። ውሃ ማሞቂያ አንድ ምስጋናና አንድ ውሃ ማሞቂያ ከኔ ጀርባ ወጥቷል። አሁን በዚህኛው በኩል እንሄዳለን። ቤቲ ዘፍናል። የሚገርም ድምጽ ነው ያላት። እሺ ቤቲ ይከፈት እስኪ። የልብስ ካውያ ቤቲ የልብስ ካውያ ወጥቶላታል። 7696 ኬኬ ሶስተኛው የልብስ ካውያ ነው። አሁን ወደ አራተኛው ወደ ማሚ እናልፋለን። ማዘር እስቲ ወይ አበበች የእናቴ ስም ነው።
7696 ኬክ የአራተኛ እና የመጨረሻው ትክክለኛ ቦታ የሽንኩርት መፍጫ 7696 ኬክ አንድ ልብስ ካውያ አንድ ውሃ ማሞቂያና አንድ ምስጋና ወጥቷል። ዛሬ ሳምንት ስመጡ ምን እንደሚቀመጥ አናቅም። ወንበሩ ስር 7696 ላይ ብቻ ኬክ ብላችሁ ነው። አሁን ምስጋና ስላለ ወደ ምስጋናው ነው። ገሊላ የምታመሰግኝ ሰው አለሽ? አመሰግናለሁ። ፈርስት ኦፍ ኦል እዚህ ቦታ እንድንጠዋጣ ልዑል እግዚአብሔር ስለፈቀደ በጣም አመሰግናለሁ። ቤተሰቦች እንወዳችኋለን። ሁሉንም ፕሮግራም እከታተላለሁ። ሁሌም ጽፋለሁ፣ ሁሌም እሳተፋለሁ። ግን ያው አጋጣሚ ሆኖ ዛሬ ገጠመኝ። በጣም አመሰግናለሁ ስላገኘኋችሁ። በዚህ አጋጣሚ ለዋናው አስተዳደሩ ነፍሳቸውን ይማራ በጣም እናመሰግናለን። እኔም ለቤተሰቦቼ፣ ለሁሉም ለጓደኞቼ ወደዚህ ላደረሰ ለልዑል እግዚአብሔር ለሁሉም ምስጋናና ክብር አመሰግናለሁ ስለሁላችሁ። ቅዳሜ ከሰዓት እንግዲህ እንደዚህ ሞቅ አድርገን ጀምረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ እያለን በአክብሮት እንጋብዛችኋለን። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ይጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ይጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።